ሰሞኑን በተለይ ከዚህ ከሴክሹዋል ኤነርጂና ሀገራችን ውስጥ በጣም በብዛት እየተስፋፋ ከመጣው ከዚህ አደልት ኮንተንት ፖርኖግራፊ አዲክሽን ጋር አያይዘሽ ያነሳሽው ሀሳብ አለና ራስሽን በድፍረት ነው አውጥተሽ እኔም በእንደዚህ አይነት ያልተገባ ልማድ ውስጥ ነበርኩኝ ግን አሁን ኦቨርካም አድርጌዋለሁኝ አልፌዋለሁ ብለሽ በግልጽ ነው ለመጀመሪያ ጊዜ ነው እንግዲህ እንደሰማሁት እዛም ፖድካስት ላይ ስታወሪ ነበረውና ያንን ከተናገርሽ በኋላ በዙሪያሽ የነበረው አቀባበል እንዴት ነበር? ኦኬ በዙሪያዬ ሲባል እነማን ያካታል? በዙሪያሽ እነማን አሉ? በዙሪያዬ ቤተሰብ አለ፣ በዙሪያዬ ጓደኞች አሉ፣ በዙሪያዬ ፎሎወርስ አሉ፣ በዙሪያዬ ማላቃቸው ደግሞ ሰዎች አሉ። ከዚህ ውጪ ሌላ ማን አለ? አረ አዲስ ያወቅሻቸው? አዎ ማቃቸው። ያው በዛ ነው ቲክቶክ ላይ ባቀሽም እዚህ ኢንተርቪው ላይ ነው ያወቅሽና እነሱን ማለታችን ነው ያ። ኦብቪስሊ የሆነ እንትን ይኖራቸዋል እኮ ብዙ ጊዜ ሳይወራ የማይወሩ ነገሮች አሉ አይደል? የማይወራ ነገር በእርግጥ የለም፣ ግን ማያወራ ሰው አለ። የማይወሩ ብቻን ይዛቸው የምትቆያቸው ብዙ ሰው ጋር እንደዚህ ነገሮች ሲወሩ ሼም ነው የባለጌ ነው ይቺ ልጅ ምናምን አይነት ነገር ሊኖር ይችላል። ግን አይ ዶንት ኬር እኔ ብዙ ኬር አላረግም። ጭራሽ አላረግም ስላችሁ እንትን አላለኝም። ግን ያው እንዴት ይሆናል ሶሻል ሚዲያ ላይ በጣም ብዙ ሚስ አንደርስታንድ ያደረጉኝ ሰዎች እንደሚኖሩ ሹር በደንብ አለ። ምንድነው ያልተረዱሽ ነገር? አንቺ ገባሽ? ያልተረዱት ፓርት ስለ አንደኛ በጣም ሰው በካልቸር በባህል ምናምን ታጥሯል። ገባ? የሆነ ቦክስ ውስጥ ነው ያለው ማለት እዚህ ሀገር ነው እንጂ እኮ የሆነ ቦታ ላይ እኮ እንደዚህ አይነት ነገር ኖርማሊ ሰው ነፃ ሆኖ የሚያወራው ነገር እኮ ነው ማለት እኔ አወራሁት እንጂ እኮ ኤቭሪባዲ ያውቃል። ሁሉም ያለበት ነገር ነው። ሁሉም ያሳለፈው ነገር ነው። ሁሉም ያውቃል። ሁሉም በሚባል ደረጃ እና እኔ ማውራቴ ነው እንትን ያለው አይደል? ለምን አወራው እንኳን አወራው ሹር በእርግጠኝነት ደግሞ በጣም ብዙ ሰዎችን እንዳገዝኩ አውቃለሁ። በዚህ ሁሉ ጫጫታ ውስጥ ኮሜንት የሚጽፈው ሰው ኢቭን የሆኑ ሰዎች ቅርብም ሆነው መረ ምናምን የሚል ሰው ያም ሰውዬ አለበት ያውቃል። እና ምንም ሼምፉል ነገር የለኝም ከኔ ከራሴ ጋር ኦኬ እስከሆንኩ ድረስ ማውራቴም ኢንቴንሽናሊ ሁላ አልነበረም። ሳወራ ኦፍ ኮርስ ብዙ ሰዎች እንደሚጠቅም ስለማውቅ ብዙ የሚደበቁ ነገሮችም እንደሌሉ ነው የማውቀው እኔ ማለት ነው። የምታወራቸው አሉ ማታወራቸው አሉ፣ ግን ይሄ በጣም ኖርማል ነገር ነው። ብዙ ሰዎች ሼም ውስጥ ራሳቸውን ከተው የማይሆን ስሜት ውስጥ ነው ያሉት። ስለዚህ እኔም አልፌበታለሁ። ሶ ፊል ፍሪ ነው የኔ ፖይንት። ፊል ፍሪ ይህን ያህል ቦክስ ውስጥ አትግቡ፣ በቤተሰብ በምና ብቻ የሆነ ጥሩ ኢሞሽን ውስጥ ሰው እንዳይገባ በሚል ነው ያወራሁት። ከአዶናይ በኋላ አንቺ ትመስለኛለሽ በተለይ በእንስት ደረጃ በዚህን ያህል መጠን ራስን ገልጥ አውጥቶ እንደዚህ አይነት ነገር አለ አልፌዋለሁኝ እናንተም ከኔ ትምህርት ውሰዱ በማለት ስታወሪ አንቺ ለኔ እንግዲህ መጀመሪያው ትሆኛለሽ ማለት ነውና ከዛ በኋላ በማህበራዊ ትስስር ገጹም በዙሪያሽ ካሉትም ሰዎች የተሰጡ ኮሜንቶች አሉ። ግን ያው እኔ ብዙም አልሞቀኝም አልበረደኝም ነው እያልሽ ያለሽ። እንደው በጣም ደስ ብሎኛል። ምን ሆኖ ደስ ያለሽ? ማውራታቸው ነው እንደዚህ እኔ በደንብ እንዲያወሩ ፈልጋለሁ ማለት ስራዬ ብለው ያወሯቸው ነገሮች ቆራርጠው ምናምን በየሶሻል ሚዲያው መበተን ማለት ለሊኩ በጣም ምርጥ ነው ስለ መጠላቱን እፈልገዋለሁ። ሲጀመር መጠላቱን ስለ ሰው ሪጀክት እንዲያደርገኝ ለረጅም ጊዜ ሲጠብቀው ነበር ሲጀመር ማለት ነው። ለምን ብዙ የተንቀሳቀስኩኝ ካልሆነ ብዙ ሰዎች ጋር የደረስኩኝ ካልሆነ አይ ነው ሰው ብዙ ሰው ካልጠላኝ ኦር ብዙ ሰዎች ሪጀክት ካላረጉኝ ምናምን የተንቀሳቀስኩኝ አይመስለኝም ሲጀመርና እኔ የኢትዮጵያ ሕዝብ ኦልሞስት ከግማሽ ምናምን በላይ ቢጣለኝ ሙዴ ነው ስነግር እግዚአብሔርን ከልቤ ነው። እና ስጠብቀው ነበር ይሄን ሞመንት እና ገና ሶሻል ሚዲያ ሲጀመር ያው ክሪቲሳይዝ መደረጉን ትልቅ ነገር ስፈልግ ቪዥነሪ ስትሆን ምናምን ቀድመክ የምታየው ነገር ነው። ቀድመክ ማለት አክሰፕት አድርገው የምትጀምረው ጉዳይ ነውና እኔ ከድሮም ጀምሮ ፍላጎቴን አውቃለሁ። ሃይስኩሎኝም እንደምፈልግ አውቃለሁ ምናምን ነገር ማለት ነውና መጠላት ፈልጋለሁ። ግን ስል ምን ለማለት ፈልጌ ነው የማይሆን ነገር ሰርቼ መጥፎ ነገር አድርጌ ምናምን ነገር ሳይሆን ኦፍ ኮርስ ቪዥኔን እየኖርኩኝ ለሰው ያለኝን ነገር እየሰጠው ስም እንደሚወጣልኝ አውቃለሁ። ሁሉም ነገር የሚያደርገው ማለት ሁሉም ሰው አሁን የምናውቃቸው ሰዎች በሙሉ የሆነ ስም ያወጣላቸው ሰዎች አሉ በደንብ ማለት ነው። እና እኔ ደግሞ እስካሁን እየሄድኩ ያን ያህል ብዙም አልባልም ማለት ነው። ነው የምር ፈልጋለሁ ሲጀመር እና እኔ በጣም ደስ ብሎኛል። ምክንያቱም ኦልሞስት አብዛኛው በሚባል ደረጃ ሰው ጠላይ ማለት ቀሪው ህዝብ እንደሚያቀኝ ያውቃለሁ።
ሶኒ የምፈልገው ውጤታማ መሆን መታየትን ኢምፓክት መፍጠር ነው እንጂ መወደድን አይደለም። ኦኬ ማይ ፖይንት በዚህ ዘመን ያንቺ ፖይንት ይሄ ነው። የኔ በግሌ የኔ ፖይንት እሱ አይደለም። እኔ የሆነ ሰው ጋር ስደርስ መጠላት አልፈልግም። እኔ የግሌ ነው ማውራሽ። ሐሳቤን መሸጥ፣ ሐሳቤን ማሳወቅ። ሐሳብን ስትሸጥ ብዙ ሰው የሚቀበል ነው ይመስልህ? ብዙ ሰው ካልተቀበለኝ ችግር አለ ማለት ነው። ችግር አለ ማለት ነው አይደለም? ቆይ ከዛ ልንገርሽ። ሁሉም ጋር ያንቺ ሐሳብ ተቆራርጦም እንደዚህ የሚሄዱን ወደድሽው። በዚህ ዘመን የዚህ የአቴንሽን የመሳብ አባዜ ራሱን የቻለ ቅድም እንደ ፖርኖግራፊ አንድ ቪዲዮ ላይ እንዳየሁት የዛ አይነት ሱስ ነበርኩ እንዳልሽው፣ አዲሱ ሱስ አሁን አቴንሽን የመሳብ ነው። በዚህ ዘመን አንድ ሰው ፎቶውን ለጥፎ ማን ላይክ ሰጠኝ፣ ማን ሼር አደረገኝ፣ ማን ሰደበኝ ራሱን የቻለ ሱስ ነው። ኦኬ አንቺ አሳድገሽው ሁሉም ሰው ጋር በመጠላትም ይሁን በመወደድ መታወቅ ትፈልጊያለሽ። የመታወቅ ኢጎ ወይም አዲስ ሱስ በፖርኖግራፊው ሱስ ተክተሻል ማለት ይቻላል? በፍጹም አንተ ከምታወራው ነገር ጋር ሲጀምር አይገናኝም። ያወራው ያለው ነገር አንተ ነህ ያገናኘው። እኔ ያልኩት ምንድነው ማንኛውም ሰው ሶሻል ሚዲያ ላይ ሲወጣ ማንኛውም ሰው የሆነ ጆርኒ ሲጀምር ኦፍ ኮርስ ኢምፓክት ለመፍጠር ስትሄድ ክሪቲሳይዝ መደረግ ግድ ነው። ኢየሱስ ክርስቶስም እኮ እንደዛ ነው ያጋጠመው። ኦኬ እሱ መጥፎ ነገር እየሰራ ነበር ማለት ነው ብትለኝ አይደለም ነው የምትለኝ። ገብቶሃል አይደለ? ስለዚህ ሁሉም ሰው የራሱ መንገድ አለ፣ ሁሉም ሰው የሚሄድበት ወይ አለ። በዛ ውስጥ ግን ስትሄድ ኦፍ ኮርስ ክሪቲሳይዝ ትደረጋለህ፣ ግዴታ ነው። ካልተደረግ ካልተንቀሳቀስክ 100% ፈርሚ ምነግርህ በ10 ጣቴ የሚባለው ማቆሱ ነው ሁላ ከሶሻል ሚዲያ ጋር በተገናኘ ሰዎች ብዙ ሰዎች የማይወጡት ለምንድን ነው? መጠላትን ስም እንዲወጣላቸው የሆነ ነገር መባልን ስለማይፈልጉ ነው። እኔ ሁሉን ነገር አክሰፕት አድርጌ ነው የወጣሁት። ገብቶሃል አይደለ? እና የወጣሁትም ደግሞ ሰርቭ ላደርግ ነው የወጣሁትም። የምፈልገውን ነገር አውቃለሁ፣ ለሰዎች የምጠቅም ሰው እንደሆንኩ አውቃለሁ። በጣም ነው ራሴን ማከብረው መወደው ምናምን ማለት ነው። እና አይ ኖ ሰዎች እኔ ጋር መጥተው ብዙ ነገሮች እንደሚያገኙ አውቃለሁ። ያንን ለማድረግ ብዙ ሰዎች ጋር ስደርስ ሰው ደግሞ በእኔ መንገድ አይደለም ያደገው፣ ገባ? በተለያየ አይነት መንገድ ነው የሚያልፈው የሚሄደው ምናምን ነገር እና ሁሉም ሰው ይቀበለኛል ማለት አይደለም። እኔ ጥቂት ሰዎች ሬዲ የሆኑ ሰዎችን ላግዝ ነው የመጣሁት። ተረድተኛ? እንደዛ ስትሄድ ደግሞ ትጠላለህ። እንደዛ ስትሄድ ስም ይወጣልሃል። አይ ላቭ ዳት በጣም ነው የምወደው። ማይ ፖይንት እሱ ተረዳኝ። ከመጠላቱ ጋር ቅሬታ የለኝም። በጣም ደስተኛ ነኝና ቢችሉ እንደውም በደንብ እንትን ቢሉኝ ደስ ይለኛል። ምናልባት ግን ሰላም እዚህ የሐሳብሽን ጥራትና ያካሄድሽን ትክክለኝነት በሰዎች ባለመወደድ ልክ ነው ወይ የምትለኪው? ምክንያቱም ሰው የስ የተወሰኑ የማይስማሙበት የሚያገሉት ሐሳቡን ሊቃወሙ የሚችሉ አካላት ሊኖሩት ይችላሉ። ነገር ግን ሰው ትክክለኛ መሆኑ ብዙሃኑን ሊጠቅም ይችላል። የስ ያ ብዙሃኑ አካል በጊዜው ላይ ረዳው ቢችልም ዘግይቶም የሚገባው ነገር ይኖራል። ግን አሁን አንቺ ጋር ደግሞ ያየሁት ነገር ምንድን ነው? አንቺ ጋር ያለውን እውነት ለማስረዳት በምታደርጊው ጥረት ብዙሃኑ የግድ አንቺን መጥላት አይጠበቅበትም። አንቺ ይጥላኛል እኮ አይደለም እኮ አብዛኛው ሰው ስም ሊያወጣልኝ ይችላል። አሁን እንደዚህ ስልኮ የሚቀበለኝ ሰው የለም ለማለት ፈልጌ አይደለም። ኦፍ ኮርስ በደንብ የሚሰሙኝ ሰዎች አሉ ምናምን። ግን ካየኸው ብዙ አሉ፣ ሄተሮች አሉ፣ ብዙ ስም ያወጡ አሉ ምናምን ነገር ተረድተኛል። እና አይ ጀስት ዶንት ኬር አባውት ደም። አይመለከተኝም፣ ስለነሱ ነው ማወራክ እና መወዳቸዋለሁ። አይመለከተኝም። ለትችትና ለነቀፌታ ምንም አይነት ሩም አታይም? ራስሽን ለማየት ለመገምገም? ራሴን ለማየት ለመገምገም ራሴን ነው የማየው። ወይም ደግሞ ቅሬታ ሲያቀርቡ ሰው በጣም ሲቀውጠው ምናምን እኔ ጋር መጥቼ ከዛ ያውና ኢሞሽናል ኮንኩ በጣም ከተናደርኩኝ ኦኬ ያ ነገር እኔ የሆነ ትሪገር ካደረገኝ ቼክ አድርግበታለሁ። ምንም ካልመሰለኝ ግን የለም ነው። ለምሳሌ አሁን የሌለህ ነገር ቢነገር አይሰማ ተረተኛ። ቢጫ ጸጉርህ ያስጠላል ብልክ ሊሰማ አይችልም ሄኖክ አይደል? ቢጫ ጸጉር የለህም አይደል? አሁን የለም ሶ ቢጫ ጸጉር ያስጠላል ብልክ ምንም አይሰማም ልፈልጌ ነው። ስለሌለህ እኮ ነው ያልተሰማ። ስለዚህ ያለህ ነገር ሲነካብ ነው ማለት ነው በጣም ብዙ ሰው የሚፈነዳው በጣም ሌላ ታሪክ ውስጥ የሚገባው ምናምን ነገር። ስለዚህ እኔም ስለራሴ የሚሰማኝን ስሜት ነው ሰው ሲነግረኝ ሜቢ ልናደድም ደስ ይለኝ የሚችለው ማለት ነው። ሶ እኔ ትሪገር አልደረግም ስልክ ለዛ ነው አልደረግም ስል ኮሜንት ሲደረግ ሰዎች ሆነ አስተያየት ሲሰጡ ምንም ካልመሰለኝ ያ ነገር ስለኔ ምንም ስሜት አይሰጠኝም ማለት ነው። አልፈዋለሁ። ሞር በጣም ራሴን ማዳመጥ ሰው ነኝ፣ ፈጣሪን የምሰማ ሰው ነኝ።
ሶ በመንገዴ ውስጥ ምንም ነገር ቢገጥመኝ አይ ነው እንደማልፈው ማለት ነው። ከጋድ ጋር ተርተኛል። ሰዎች ላይ አልደገፍም ምናምን ነገር ብዙ። አሁን አንቺ ገባኝ የምትይውን ነገር ለብዙሃኑ እያስረዳሁት ነው የምትይውን እውነት በሀሳብ ቻሌንጅ ለማድረግ ለሚቀርብሽ ሰው ኦፕን ነሽ ወይ? ክፍት ነሽ ወይ? አንቺ ያዝሽውን ፕሮግራሚንግ የለም እውነታው ደግሞ ይሄ ነው እንዲህ ነው ብሎ ለማስረዳት ከአንቺ ጋር የሀሳብ ሙግት ለመቅጠም ለሚፈልግ ሰው ክፍት ነሽ ወይ አንቺ? ለምን በሀሳብ እንትን እላለሁ? ለምን እሟገታለሁ? ማን ስለሆንኩ ነው የምሟገተው? የሀሳብ ሙግት ስንል ጀስት ይሄ በጣም በሌላ አይነት አግባብ አንየው። ምን ለማለት ነው? አሁን አንቺ ትንሽ ወደ ስፒሪቹዋል ኤንላይትመንት ወደዛኛው አይነት ሀሳቤ ውስጥ ነው ያለሽውና እኔ ገባኝ ብዙሃኑ ደግሞ ያልገባው ነገር አለ እያልሽም ስለሆነ ከዚህ በፊት በነበሩትም ቆይታዎችሽ ላይ ያነሳሻቸው ነጥቦች አሉና የለም አንቺ ጋር ያለው እውነት ደግሞ ይሄ ነው ብሎ አንቺን ለማስረዳት ለሚሞክር ሰው በሀሳብ ተቀራርቦ ለማውራት ሀሳብ ለመለዋወጥ ምን ያህል ራስሽን ዝግጁ አድርገሻል? አንደርስታንድ የሚያደርግ ሰው ከሆነ የሚረዳ ሰው ከሆነ አወራዋለሁ። ግን እኔ ምንድነው መሰለህ ለሁሉም ሰው ዝም ብዬ የማይመጥነውን ነገር ሁሉ አላወራም። ተረድተኛል? ምክንያቱም በዚህ ሰዓት ባወራው ሊገባው ይችላል ብዬ የማስበውን ሰው ብቻ ውስጡ ያለው ነገር አወራለሁ። ከዛ ውጪ ግን በግድ ይግባህ እንዲህ ነው ምናምን የለብኝም ጭራሽ ማለት ነው። ኦኬ እኔ አሁን ወደ መጀመሪያው እንድትመለሽ እፈልጋለሁ። አዎ በዚህ ያሟሸ ነው እንግዲህ ከዚህ በኋላ ቶት ፕሮቮኪንግ የሆኑ ጥያቄዎች ስለሚከተሉ ነው። አንቺ ከምታነሻቸው ከምታስተጋቢያቸው እሳቤዎች ጋር ደግሞ በተጓዳኝ የሚነሱ ጥያቄዎች ስላሉ እነሱን ለማስተናገድ ምን ያህል አንቺ ኦፕን ነሽ የሚለውን ቼክ አም ሬዲ ኦፕን ነኝ። በጣም ጥሩ። በፍቅር ባለበት መልኩ አሞ እሺ የኔን ደግሞ አሁን እንደዚህ ቁጭ ብለን ፊት ለፊት የ21 ዓመት ቀይ ፍልቅልቅ ጸጉረ ዘንፋላ ልጅ ደግሞ ሀሳቤን አረ ሄኖክ በጣም ሄኖክ አልኩኝ ወይ ፍቅር እንትን ያለሽ ከሱ ጋር ነው ሰአፍሽ ኖ አይ እሺ ተክልዬ እንደገና ኦኬ ተክልዬ አንቺ ጋር በጣም ያምራል በነገርሽ ላይ እንደዚህ አይነት ሀሳብ ያለሽ ልጅ ነሽ። ቅድም እኔ ሀሳቤን ተቀበሉት አልተቀበሉት ጉዳይ የለኝም። ኢየሱስ ክርስቶስም እኮ በመዋዕለ ዘመኑ ይባላል በስጋዊ ዘመኑ ማንም አልተቀበለውም። አንዳንድ ጥቅሶች ያለ ቦታቸው ሲሰነቀሩ በቃ የምር እግሬ የተሰነቀሩ ያክል የሆነ ቦታ የተሰነቀሩብኝ ያክል የምናደድበት ጊዜ አለ። ለምሳሌ የተናደድኩት በዛኛው አሁን በጠቀሽው ጥቅስ በጣም ተናድጃለሁ። ግን የምር እኔ ተናደድከው ነው ርር ነው ያልኩት። ግን ልጅ ነሽ ያልካት መስልም ያለ ቦታው እና እወጣዋለሁ ያልካት መስልም አንቺን አንድ እንትን ነው ደግሞም ርር ማለቴ የምር እየተሰጠሰኝ ከነ መጠዝጠዙ ላሳይሽ አልፈልግም። ምክንያቱም ልጅ ነሽ አንቺ። ወደ እንትን ይልምጣ ያለ ቦታው አንዳንድ ጊዜ አንዳንድ ሀሳቦችን የኔ ሀሳብ ወደዛ ያደገ ነው የሚል በርግጥ ክርስቶስ የክርስቲያኖች ሁሉ ተምሳሌ ወደሱ ማደግ ነው የሁላችንም ሩጫ። ጀስት ቅድም የሰጠሁት ኤግዛምፕል ነው። ተክልዬ ተረዳኝ ኤግዛምፕል ነው። እኮ ኤግዛምፕል ነው ያወራው ሀሳብ ኤግዛምፕል እንደሆነ አውቃለሁ። ኤግዛምፕል ነው ያወራሁት እንጂ አማናዊማ እንዳልሆነ የጊዜውም ርቀት አለው። 2017 ደርሰናል። የምርም እንደሱ ተልክ ያለው እያልሽኝ እንዳልሆነ አውቃለሁ የተወሰነ። ለምንድን ነው ይሄን የምታወራው እዚህ ጋር? ጥያቄ ልጠይቅ ስለ አሁን ይሄ በስርዓት ጠይቀኝ። በስርዓት ዊዝ ሪስፔክት በስርዓት ጠይቀኝ። ሪስፔክት አለው እኮ ለክርክር የሚመጣው ታዲያ ለክርክር አይደለም የሚመጣው። አይደለም ሪስፔክት ዊዝ ሪስፔክት ፖይንትን ለመጠየቅ ያሰብክበትን ፖይንትን በግልጽ አውራኝ እንጂ እዚህ ጋር ለቪው ምናምን የማይሆን ነገር እንጠይቀኝ አልፈልግም። ተክል ለቪው አይደለም ዊዝ ሪስፔክት ጥያቄህን በስነ ስርዓት ጠይቀኝ። ለቪውም ከሆነ ሐሳቤን ሰው እንዲያይልኝ እንጂ ያልሆነ ነገር ተናግሬ ባልሆነ ነገር ላይ እኔ ተክለ ሃይማኖት መውጣት አልፈልግም። ግን ከነ ሐሳቤ ነው መውጣት የምፈልገው እኮ። ምክንያቱም አንቺ እዚህ ጋር መጣሽ ፖይንቴ ስጠይቀኝ ማለት ነው ጥያቄህን ሳይሆን ሐሳብህንም እያየሁት ስለሆነ ነው ስጠይቀኝ ለመረዳት እና ለዚህ ህዝብ ደግሞ ፖይንታችንን ለማስተማር ያለን ነገር ብቻ ለማካፈል ከሆነ ብቻ ነው የመጣሁት። ስለዚህ ከማወራቸው ነገሮች ጋር ፍሎ እያደረግክና ለመረዳት እየሞከርክ ካልሆነ በስተቀር ያው ኢንተርቪውን አቋርጠዋል። ወደ ኢንተርቪው እንድታቋርጭብን አልፈልግም። በክብር ነው የመጣሽው። እኛ ደግሞ ሐሳቡን እያነሳን ያለ ነው ፎሎ አፕ ጥያቄ ነው እያነሳው ያለሁት። አንዳንድ ቦታ ላይ እልሽ አንቺ የምትጠቅሽውን ምሳሌ እኔ እየኖርኩት ነው። አንቺም እሆነዋለሁ የምትይውን ምናልባት ትክክል ከሆንሽ ለመሆን እያሰብኩ ነው።
ስለዚህ ማነሳው ጥያቄ ትክክል ከሆነ የኔ በአንቺ ሀሳብ ውስጥ አልበራ ከሆነ አንቺ እንዳንቺ እንዲበራልኝ ማጋባት ያንቺ ኃላፊነት ነው። ያብራራው ልክ ነው ልክ አይደለም እያልኩሽ ነው ደግሞ አየሽ እያብራራሽልኝ ነው። ያንተ አለመረዳት ችግር ነው እንጂ በይኝ ከፈለግሽ be open to anything and everything ስለሆነ be open means ምን ማለት መሰለህ ሰዎችን በእድሜም በምንም ነገር ምንም ጀጅ ልታረጋችልም አንደኛ ጀጅ ልታረጋችልም ስለ ምክንያቱም ሁላችንም ውስጥ ስለ ፈጣሪ የሚያምን ሰው አላልኩም ፈጣሪን የሚያውቅ ሰው ፈጣሪን ተረዳ ሰው በጣም በቃ ገና ኢንፋንት የሆኑ ልጆችን 5 አመት 6 አመት አንደኛ ክፍል ሁለተኛ ክፍል ሁላ ያሉ ልጆች ራሱ እንደሚያውቁ እና አንድ እንደውም ተረድተክ ነው በፍቅር የምታወራው ፖይንት ተረድተኛል ስፒሪቹዋሊ ስታድግ እያደግ ስትሄድ ፈጣሪን እየተረዳ ስትመጣ የሆንክ ስትመጣ ፍቅር ብቻ ነው ያለው ስለዚህ ማንንም ሰው እንዲ ነው የሚባል ነገር የለም ማለት ነው ተርተኛል አይደለ ሰው የሚያወራው ውስጡን ነው ስለዚህ አንተ በተቻለ መጠን አንደርስታንድ አድርገህ ትከተላለህ አንቺ መጽሐፍ እኮ ህፃናት አረጋውያን ወጣቶች ብሎ በየእንትናቸው ይጠቃቅሳቸዋል እንደ ህፃናት ካልሆናችሁ መንግስቴን አትወርሱም ይላል በክርስቲያን አይሽ በንጽህና ነው እንደውም እሱ እንደገና ደግሞ ህፃናት ወደ እሱ ነው እንደ ልጆቹ ኑ ማለት እሱን አይደለም እንደ ልጆቹ ኑ ማለት ነው የልጆች ካራክተሪስቲክስ ምንድነው ነፃ ናቸው ንጹህ ናቸው ተጣልተው መታቸው መልሰው ፍቅር ናቸው ምንም ብላቸው ይመለሳሉ ይጫወታሉ ይደሰታሉ ምናምን ብቻ ሚኒንግ ለህይወት ሚኒንግ የላቸው በቃ ፒውር ናቸው ነው ፖይንቱ ሶ በዛ ልክ ነው እንድትረዳው የፈለኩት ሰውነትን ማለት ነው ሰው እኔ ይኸውልሽ ሰውነትን እድሜን ጾታን ጀጅ ምናደርግ ቢሆን እኔም ሄኖክም እግረኛውም እንደ ፖድካስትም አንተ ስንተኛ ክፍል ያለክ ነው ሞር እንደዚህ ራስክን ወደ ማወቅ ውስጥናም ነገር ይገባው አንተ መሽ ስቲል ለማወቅ እየጣርኩ ነው እንጂ አውቄ አልጨረስኩትም ሶ አውቀ ካልጨረስክ እየተማርክ ከሆነ you have to be open ያ ኦፕኑ ስለ ከማንኛውም ሰው ልትረዳ ፈቃድ ያስፈልጋል ኦፕን ኮንክ ያሉን የምታውቃቸው ንቀቶች የተማርካቸው ነገሮች ጥለህ ስትጠይቅም ምን ብላት ጥሩ ነው ምን ብመልስ ጥሩ ነው ብለ ዶንት ካልኩሌት ኢት ኢቭን ማለት ነው ውስጥ አንተ እንድታወራ ሳይሆን ፈጣሪ እንዲያወራ ስትፈቅድ ትለቃለህ ሶ እንደዛ እንድትሆን ነው ያልኩ ያለው ተክልዬ ልጠይቅ የነበረውን ራስ ወሳው ወደዚህ ያላግተሽ ብቻ ሄዳ አስቀረሽ ያው ይሁን እሺ ሄኑ ቀጥልሽ በልዩነት ይታለፍ መሰለኝ በልዩነት ይታለፍ እሺ ግን እስካሁን ያለኝ ዕውቀቴን ጥዬ አሁን አንቺ ምትይኝን እንዳለ ማዋጥ አልፈልግም ኖ ዋጥ ያልኩ አይደለም በስካሁን I don't want to say that እሱን አይደለም ያልኩ ያለው ስትጠይቅ ኦፕኑን ማለት ልክ እንደዛ ከሆነ ግን ፊልተር እኮ ታረጋለህ ግን ፕሮግራሚንግ ሃይስማኝ ያልኩ ፕሮግራሚንግ ሃይስማኝ አንተ ስማኝ ገብቷል ፖይንት እሺ ገብቶኛል እሺ ቆይ ሄኒ ሰላም ነው አንቺ ገባሽ ሌላው ሰው ያልገባው ምንድነው እስኪ አንቺ ገባኝ ተረዳሁት የምትዩ እውነትና ማሱ ምኑ ላይ አሁን ቀደም ሲል ስናወራ ከዚህ በፊትም በነበሩት ቆይታዎችሽ ላይ እንደተረዳሁት ከሆነ አሁን በቃ ከፈጣሪም ከራሴም ጋር ኮኔክት አድርጌያለሁኝ ተገናኝቻለሁኝ በፊት የነበረኝን አጓጉል ነገር ሁሉ ትቼ ወደ አዲስ ማንነት እንድገባ ያደረገኝ ያ ስፒሪቹዋል ኤንላይትመንት ነው ብለሻልና ምንድነው የተገለጠልሽ አንቺ ምንድነው የገባሽ አንደኛ ገብቶኛል ጨረስኩ አውቄም አልጨርስም ስለ ፈጣሪም ስለ ራሴም አውቄ አልጨርስም እሱን አውቃለሁ ምክንያቱም አወኩኝ ስለ የሆነ ሰዓት ላይ ሳመልጥ አይቻለሁ ራሴን አወኩ ስል እንዴ ገና ነኝ ለካ ያልኩስ ነው መቀጥለው ስለዚህ ይሄ በፕሮሰስ ውስጥ የምታርግበት ነገር ነው ግን እስካሁን ድረስ በተረዳሁበት መንገድ ከሆነ ኢጎይንና ሃይ ሰልፌን መለየት የጀመርኩበት አመት ነው ስፔሻሊ ዲስ ይር ማለት ነው ብዙ ነገሮችን ማለት ስለ ፈጣሪ ከሚነገረኝ ነገር በላይ በቃ እግዚአብሔር እንዲ ነው እንደዛ ነው ምናምን ከሚባሉት ነገሮች በላይ ሞር ይሁኑ አይነት በቃ በፊትም ቻሌንጆቼ ናቸው መፍትሄ ይሰጠኛል ብዬ ማስበው ለረጅም ጊዜ ወይ ገንዘብ ነው ወይ የሆነ ነገር ነው ከውጪ መጥቶ ነኝ በቃ እንዲያስተካክለኝ እፈልግ ነበር ሶ ሲነገረኝም አልሰማም ገብቷቸዋል ይነገረኛል ብዙ ማልከተውም ነበርና
ትንሽ የምፈልጋቸው ነገሮች ትንሽ እያገኘው ይሁን ምናምን ስመጣ የምርም የምፈልገውን ነገር ለካ አላገኘውትም። ያንን ፒስ ያንን ነገር አላገኘውትምና ደርሼም ተመሳሳይ ሰው ነኝ እንደ ድሮዬ ነኝ ምናምን ማለት ነውና ምንድነው አፕን ያደረገውን ያልኩት ከዛ ሰዓት ጀምሮ ነው ሪል ጥያቄ መጠየቅ የጀመርኩት። መቼ ነው ይሄ የተፈጠረው በህይወትሽ? ዲስ ይር ነው። ይሄን አመት ወሩን አላውቅም የትኛው ወር ላይ እንደሆነ እና ያኔ ነው ትክክለኛ ጥያቄ የጠየቅኩት። ማለት ታዲያ ደርሻለሁ አሁንም ምንድነው የቀረኝ ታዲያ? ማለት የሆነ ነገር ስታገኝ በጣም ደስተኛ የምትሆን ይመስላል እና ካገኘሁት በኋላ ዳትማች የተቀየረ ነገር የለም። ምንድነው ብዬ ፈጣሪን ነው የፈለግኩት ያኔ። እሺ ማነህ አልኩኝ። ማነህ እግዚአብሔር አንተ ማነህ? እና ለመጠየቅ ሞከርኩኝ። እስቲ ንገሩኝ ምናምን እና አቅራቢያ ላይ ያሉት ሰዎች የምርም መልስ ሊሰጡኝ አልቻሉም። ገብቷቸዋል። የምርም ደግሞ ፈጣሪን ማመን ትችላለህ። የምታምነው በተነገረ ነገር ነው። የምታውቀው ግን ራስህ ነህ። ስለ ፈጣሪ ማንም አያሳውቅም። ማንም ሰው አያሳውቅም። አንተ ነው የምታውቀው። አንገትሽ ላይ ማተም ያለውኝ ክርስቲያን ነሽ፣ ያውም ኦርቶዶክስ። ለነዚህ ለምታነሻቸው በጣም ዲፕ ለሆኑ ጥያቄዎች ከወደ ቤተ ክርስቲያን ዘንድ መልስ አላገኘሽም? አሉ ግን እንትን ከቤተ ክርስቲያን አላገኘሽም ስትል አልገባኝም። ግልጽ አይደለም። አንቺ መጀመሪያ ራስሽ ለቤተ ክርስቲያን ቅርብ ነበርሽ ወይ? ማለቴ ለቤተ ክርስቲያን ቅርብ ነበርሽ ወይ? ለቤተ ክርስቲያን ቅርብ ነሽ ማለት ምን ማለት ነው? የአምልኮ ብርታት ነበረሽ ወይ? ማለት እንደ አንድ ማተብ አሳሪ እንደ አንድ ኦርቶዶክሳዊ ከቅድስት ቤተ ክርስቲያን አንድ ክርስቲያን በአገልግሎቱ እንዲካፈል የሚጠበቅበት ነገር አለ። በትንሹ ከኪዳኑ፣ ከሰዓታቱ፣ ከቅዳሴው፣ ከምኑ ወደ ቤተ ክርስቲያን ቀረብ ብለሽ ነበር ወይ ስል ይህንን ማለት ብቻ አይደለም። ስለምታምኚው አምላክ ስለምትከታዩ ሃይማኖት የበቃ ግንዛቤ ነበረሽ ወይ? መንፈሳዊ እውቀትሽ የቱ ደረጃ ላይ የነበረ ነው ማለት ነው? ምክንያቱም እዛ ውስጥ ብዙ ጥያቄዎቻችን ይመለሳሉ የሚል እምነትም ስላለኝ። ለምሳሌ ምን ጥያቄ ጠይቀህ እንትን ብለህ አሁን አንቺ ስለ ራሴ የነበሩኝን የቀደሙ አጓጉል አመለካከቶች፣ እምነቶች አውልቄ የጣልኩት በዚህ በአዲስ የመንፈስ መረዳት ነው አልሽ። ከፈጣሪ ጋር ያለኝ ግንኙነት የተስተካከለውም በዚህ ስፒሪቹዋል ኤንላይትመንት ነው አልሽ። እነዚህ ሁሉ መልሶች እዛ ቅድስት ቤተክርስቲያን ውስጥ አተሻቸው ነው ወይ? ጀስት ከራስ ጋር ቁጭ በማለት ሌሎች ዓለማት ላይ የተጻፉትን መጽሐፍቶች በማንበብ መልሶቹን ከሌላ ኤክስተርናል አካል የመፈለግ አይነት መስሎት ስለተሰማኝ እና ይህን ጥያቄም በዋነኝነት ያነሳሁት ክርስቲያን እንደሆንሽም ያው ኦፍኮርስ ያው ኦርቶዶክስ ነኝ። እነዚህ ጥያቄዎችሽ ከቤተ ክርስቲያን መልስ ሊያገኙ አልቻሉም ወይ? አንቺ ራስሽ ወደ ከቤተ ክርስቲያን መልስ አገኘሽ አላገኘሽ ያልከው ጥያቄ ላይ ለምንድን ነው ያነሳሁት? እሱ ጋር በዙሪያ ያሉትን አካላት ስጠይቅ ሁነኛ መልስ አላገኘሁም ስላልሽ